የፊት ቆዳሽን ማደስ ትፈልጊያለሽ? እንግዲህ ይህን ቪዲዮ ተመልከች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ እናቶች ይህንን ቪዲዮ እየተመለከታችሁ ይህን አርጋችሁ መቼም ከኔ ጋር ራሳችሁን ቻሌንጅ እያደረጋችሁ እንደሆነ እርግጠኛ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ደግሞ የፊታችንን የምናስውብበት ውህድ ነው። እሱም ቀሲልና እርድ እንዲሁም ደግሞ የወተት ዱቄት አድርገን ራሳችንን እንዴት ውብ እንደምናደርግ ላሳያችሁ። ዛሬ ትንሽ ደከም ብሎኛል፣ ግን ቢሆንም እቤት ለተቀመጡ እናቶች እኔም ስለደከመኝ እነሱም በድካም መንፈስ ላይ እንደሚሆኑ አስቤ ይሄንን እንግዲህ ውህድ ይዤላችሁ መጥቻለሁ። ተከታትቻለሁ። ያው ቀሲል ይዤ መጥቻለሁ እና ቀሲሉን እና ይሄኛውን ቀሲሉን እጃችን ላይ አድርገን ከዛ ይሄኛውን በደንብ ማሸት አለብን እጃችን ላይ ማለት ነው። ብዙ ጊዜ እንትን ከምንል ምንድን ነው የሚባለው ሳሙና ከምንጠቀም ቀሲል ብንጠቀም እንደዚህ አድርገን በዛ ላይ ደግሞ እንደዚህ በደንብ እሹት እጃችሁ ላይ ማለት ነው። እጃችሁ ላይ በደንብ እሹት። በዛ ላይ በጣም ይሄኛው በጣም አረንጓዴ ነው አለው ሌላ ትንሽ ሂና የሚመስል ማለት ነው። እሱ በጣም አሪፍ ነው። ይሄኛው ስላለኝ ነው እኔ እንደዚህ በደንብ እሹትና እጃችሁ ላይ እንደዚህ እንደ አረፋ ነገር ትንሽ ሲያረግ ወደ ፊታችሁ ላይ ማድረግ ማለት ነው እና ፊታችሁ ላይ በደንብ እሹት ታርጉትና ከዛ በኋላ የሆነ አንድ 10 ደቂቃ ምናምን ጠብቁት። አንድ 10 ደቂቃ ምናምን ጠብቁትና ከዛ በኋላ ወደ መታጠብ ከ10 ደቂቃ ምናምን በኋላ መታጠብ ትችላላችሁ። ከዛ በኋላ ሌላ ነገር እንኳን ሌላ ድጋሚ አሁን እንደኛ በኋላ ወተትና እርድ ስለማድረግ እንደሱ ለምታረጉ ሰዎች ንቅት ይላል እንትናችሁ፣ ቀዳዳዎቹን ከፍትፍት ነው የሚሉት። በዛ ላይ እዚህ ላይ እላዩ ላይ ያለውን ያነሳላችኋል ማለት ነው እና እንደዚህ አድርጋችሁ ተጠቅሙ። በተለይ ቤት የተቀመጣችሁ እናቶች እንደዚህ ኖርማል ነገር ነው የሆነም እንደናንተ ቤት ተቀምጬ ነው እና ሁሌ ኖርማል ነገር ነው ይገኛል መንገድ ላይ ምናምን ስላለ ከስታችሁ ራሳችሁ ቤት ቁጭ ብላችሁ ልጆቻችሁ እንደዚህ ትንሽ ትንሽ ምናምን ሲሉ ራሳችሁን ፏ አድርጉ፣ ራሳችሁን ቻሌንጅ አድርጉ እላለሁ። ያው እንግዲህ ድጋሚ መጥቻለሁ። ፊቴን ቀሲሉን ታጥቤያለሁ። ቅድም ቀሲል ተቀብቼ ነበረ ታጥቤያለሁኝ እና አሁን ከቅድሙ እንደውም በጣም ይሻል ይመስለኛል ሳስበው። ልስላሴው ራሱ ለውጥ እንዳለ ያስታውቃል። እና አሁን ደግሞ ቅድም እንዳነገርኳችሁ እርድ እና ይታያችኋል፣ እርድና ወተት ፓውደር ነው። እኔ ፊቴ እንትን ዘይታማ ቅባታማ ከሚባል ነው እና ኖርማል ወተት አይፈቀድም፣ ግን እርዱን ብቻውን ሳረገው ብዙ ጊዜ በጣም ድርቅ ማለት ስለሚሰማኝ ለዛ ነው ወተት የማቀላቀለው። እና ፈሳሽ ወተት ካላችሁ እንደሱ ማድረግ ትችላላችሁ። እኔ ስለሌለኝ ነው በዚህኛው የተጠቀምኩት። ይሄኛውን ላርገው እና የፈለጋችሁት ያህል ማለት አሁን እኔ ቀሲሉን ራሱ አድርጌው ስራ እየሰራሁኝ የነበረው ምንም ይሄንን ያህል 10 ደቂቃ ተብሎ ሰዓት ይወስድብናል ምናምን የሚባል አይነት አይደለም። ተቀብተነው ወደ ስራችን መሄድ ነው። እጃችንን መቀባት እንችላለን ከፊታችን ሲተርፍ። ግን ምንሰራ ከሆነ እኔ አሁን እጄን የማልቀባው ስራ እየሰራሁ ስለሆነ ነው እና ፊቴን ብቻ አድርጌ ስራ እየሰራሁ ነው። በዛው ስትቀቡ አንገታችሁን ማድረግ አትርሱ። በዛው አንገታችሁ ከፊታችሁ እንዲመሳሰልላችሁ እንግዲህ ይሄኛውን ልቀባና እስከፈለኩ ሰዓት አስቀምጬው መታጠብ እችላለሁ። ከዛ ፊታችሁ ደረቅ የሚል ከሆነ ሞያ ዋርድ ነው የሚባለው በአረብኛ አላውቅም። በእኛ እንትን ወተር ምንድን ነው የሚባለው ብቻ ለሮዝ ዋተር የሚባለውን እሱን መጠቀም ትችላላችሁ። ታጥባችሁ ከጨረሳችሁ በኋላ ፊታችሁን የማድረግ ትችላላችሁ። ወይም ደግሞ ኖርማል ፊታችሁን የተቀቡትን ክሬም አድርጋችሁ
ማለት ለስለስ ብሎ እንዲቆይላችሁ ማለት ነው። እንደታጠባችሁት ጥርጥሬ ማለት ስሜት እንዳይሰማችሁ እንደዛ ማድረግ ትችላላችሁ። ልበጥብጠውና ተመልሰን እንገናኛለን ማለት ነው። ይህንን እንደዚህ ውሃ አርጋችሁ ከበጠበጣችሁት በኋላ ወተትና እርድ ነው ብያችኋለሁ። እሱን ከበጠበጣችሁት በኋላ ወደ ፊታችሁ ትንሽ ውሃ በዛውበት መሰለኝ፣ ግን ኖርማል ምንም አይሆንም። ማስቀመጥ ትችላላችሁ። ፍሪጅ ላይ ምናምን በእቃ ገልብጣችሁ ማስቀመጥ ትችላላችሁ። እሱን ይህንን እንደዚህ በደንብ አድርጋችሁ ተቀብታችሁ ወደ ምንድን ነው የሚባለው ወደ ስራችሁ መሄድ ትችላላችሁ። እስከ አንገታችሁ ድረስ ምናምን ተቀብታችሁ ወደ ስራችሁ መሄድ ትችላላችሁ። በፈለጋችሁበት ሰዓት ይሄንን ያህል ምናምን የሚባል የለም። 30 ደቂቃ 1 ሰዓት የፈለጋችሁትን ቆይታችሁ መታጠብ ትችላላችሁ። ይሄንን ቻናል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉትና በዛውም ለሌሎች እናቶች እንዲደርስ እናቶች ራሳችንን ቻሌንጅ ብናደርግ በዚህ በጣም ጥሩ ነው። ቤታችን ቁጭ ብለን ማድረግ ያለብን እነዚህ ትንንሽ ነገሮችን ለራሳችን ውበት የሚጠቅሙትን ብናደርግ አሪፍ ነው እላለሁ። ለዛሬ በጣም አመሰግናለሁ። ለሚቀጥለው ምን እንድሰራላችሁ የምትፈልጉት ነገር ካለ ብትነግሩኝ በኮሜንት ደስ ይለኛል። ስለምታበረታቱን ከወዲሁ አመሰግናለሁ።